ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማረስተ ዜናዎችን እነሆ። ከቀይ ባህር የገፉንን ታሪካዊ ጠላቶች ሴራ አክሽፈን ባለቤት በሆንበት ቀይ ባህር ዳግም እንሰፍራለን ሲሉ ሜጀር ጀነራል ተሾመ ገመቹ ተናገሩ። በኢትዮጵያ የመጀመሪያው የሰው ሰራሽ አስተውሎት ወይም AI ዩኒቨርሲቲ ሊቋቋም መሆኑ ተገለጸ። ዶናልድ ትራምፕ አዲሷ የቬንዙዌላ መሪ ከማዱሮ የከፋ ነገር ይጠብቃታል ሲሉ አስጠነቀቁ። ወደ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ የአብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ከቀይ ባህር የገፉንን ታሪካዊ ጠላቶች ሴራ አክሽፈን ባለቤት በሆንበት ቀይ ባህር ዳግም እንሰፍራለን ሲሉ ሜጀር ጀነራል ተሾመ ገመቹ ተናገሩ። የወደፊት የኢትዮጵያ ጉዞ የሚወሰነው ትልቁ ጉዳይ በባህር በር መሆኑንም ያነሱት ብዙነህ እንዳለ ዝርዝር አለው። ኢትዮጵያና የባህር በር የዘመናት ቁርኝት እንዳላቸው ታሪክ ይናገራል። ይህ ታሪክ ጊዜና ዘመን ቆጥሮ ከ3 አስርት ዓመታት በፊት ታሪካዊውን ባለቤትነት መቋረጡም ይታወቃል። በዚህ ምክንያት ኢትዮጵያ ማደግ በሚገባት ልክ ሳታድግ ከጎረቤት ሀገራት የባህር በሮችን በመከራየት በየዓመቱ በቢሊዮን ዶላር የሚቆጠር ገንዘብን እንድታወጣ አስገድዷታል። ይህንን የባለቤትነትና የባህር በር ጥያቄ ይገባኛል ዳግም ማንሳት ከተጀመረ በኋላ በርካቶች ታሪካዊ ምክንያቶችን እንዲሁም ማስረጃዎችን ጭምር በማቅረብ ያለበቂ ማስረጃ ያጣነውን የቀይ ባህር መዳረሻ ለማስመለስ እንቅስቃሴዎች ተጀምረዋል። በተለይም በኢትዮጵያ መከላከያ ሰራዊት አባላት ከባህር በር ጋር ተያይዞ የሚሰጡ አስተያየቶች በርካቶችን በቅርብ ጊዜ ውስጥ የባህር በር ባለቤት ያደርገን ይሆን የሚለውም ሀሳብ ከፍ አድርጎታል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ባህር በራችን የደም ስራችን በሚል መሪ ሀሳብ በተካሄደው ሀገር አቀፍ የወጣቶች ንቅናቄ መድረክ ላይ በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ አለበት ሲሉ ያደረጉት ንግግር ትኩረትን ስቧል። ኢትዮጵያ ስትፈጠር ከባህር በር ጋር ስለመፈጠሯ ምስክር የማያስፈልገው ፀሐይ የሞቀው እውነት እንደሆነ ኢትዮጵያውያንም ሆኑ ዓለም የሚያውቀው ሀቅ ነው ያሉት ሜጀር ጀነራሉ እንዲህ ያለውን እውነት ሁሉም ዜጋ መገንዘብ ይኖርበታል ብለዋል። የባህር በር ስናነሳ በጣም ቬሪፋይድ የሚደረግ ብዙ ሪሰርች እና ምስክር የማንፈልግለት ፀሐይ የመታው እውነት እንደሆነ ማወቅና መገንዘብ ይኖርብናል። ይሄ ማለት ምን ማለት ነው? ኢትዮጵያችን እንደ ሀገር ስትፈጠር እንደ ምድር ስትፈጠር ከዚህ ውሃ ጋር ነበረች። አብራ ነው የተፈጠረችው። ከውሃው ጋር ነው የኖር ነው። ከባህር በር ጋር ነው የኖር ነው የሚለው ነገር እዚህ መድረክ ላይ አይደለም፣ በዓለም መድረክ እንደ ጀስቲፊኬሽን አቅርበን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያዊ ይሄን መድረክ የሚሳተፈውም ተሳታፊ ሁሉ ይሄን እውነት መቀበልና እንደገና ኢንተርናላይዝ ማድረግ ይጠበቅበታል። ምክንያቱም ዋናው መነሻችን በዓለም መድረክም ስንቀርብ ይሄ ነው። ታሪካዊ ትስስር አለን የሚባል ነገር ይሄ ነው። እዛ ነበርን፣ አብረን የተፈጠርነው፣ አብረን የኖርነው፣ አብረን ነው ዘመን የተሻገርነውና ይሄ እውነት እውነታችን ነው። ይሄ እውነት ሐቃችን ነው። ይሄ እውነት ልንነጠቅ የሚገባ እውነት አይደለም የሚለውን ሁሉም ሰው መያዝ አለበት። ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የህልውናችንና የእስትንፋሳችን የወደፊት የኢትዮጵያም ጉዞ የሚወስነውን ትልቅ ጉዳይ የሆነውን ባህር በር አሳልፈው እንደሰጡ ማወቅ እንደሚገባም ጀነራል መኮንኑ ጠቁመዋል። ከባህር እንዴት ተነጠልን ታዲያ? አብረን ከነበርን ኢትዮጵያችን አብራ ከዚህ ውሃ ጋር ከተፈጠረች እንዴት ተነጠልን የሚለውን ጉዳይ ይሄ ትውልድ የኢትዮጵያ ህዝብ ዜጎቻችን ሁሉ ማወቅ መቻል አለባቸው። የተነጠልነው በታሪካዊ ጠላቶቻችን ሴራና ደባ ምክንያት እንደሆነ በደንብ መረዳት አለብን። ታሪካዊ ጠላታችን እንዴት አድርገው ነው ይሄን እንድንነጠቅ ያደረጉት? የተለያዩ ጉዳዮችን ተጠቅመዋል። የመጀመሪያው ጉዳይ ያስተሳሰብ ችግር ያለባቸው ዘመን የተሻገሩ
ዛሬም ያሉ ባንዳዎች እነሱን ተጠቅመው ነው። ይሄንን ስናገር ለማመጻደቅ ሳይሆን ዳር ኢትዮጵያኖች ናቸው። ሆኖም ግን ይህ የብሔራዊ አጀንዳ የሆነውን ጉዳይ፣ ይሄ የህልውና ጉዳያችን የሆነውን ጉዳይ፣ ይሄ የእስትንፋሳችን ጉዳይ የሆነውን ጉዳይ፣ ይሄ የወደፊት የኢትዮጵያን ጉዞ የሚወስነውን ትልቅ ጉዳይ አሳልፎ ሲሰጡ የሆድ አደርነት ጉዳይ እንደተጠበቀ ሆኖ ከበስተጀርባው ያለው ትልቁ ተራራ ግን የኢትዮጵያ ታሪካዊ ጠላት ነው የሚለው መያዝ መቻል አለበት። ላለፉት 3 አስርት ዓመታት የባህር በር አጥተን በመቆየታችን እንደ ሀገር በኢኮኖሚ ተጎድተናል። የሰላምና ጸጥታ ተጋላጭነታችንን በከፍተኛ ሁኔታ እንዲሰፋ አድርጎታልም ብለዋል። አሁን የባህር በር ከኢትዮጵያ ብሔራዊ አጀንዳዎች አንዱ መሆኑን የተናገሩት ሜጀር ጀነራል ተሾመ ገመቹ ማንኛውም አካል ሌሎች ጉዳዮችን ከዚህ አጀንዳ ጋር እየለጠፈ ሊያደናግረን ቢሞክር ጉዳዩ የብሔራዊ አጀንዳ ጉዳይ ነው ብለን ልንሞገት ይገባል ሲሉም የተናገሩት በታሪካዊ ጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ከመቼውም ጊዜ በላይ ዝግጁ ማድረግ እንደሚገባው አመላክተዋል። በኢትዮጵያ የመጀመሪያ የሆነው የሰው ሰራሽ አስተውሎት ወይም ኤአይ ዩኒቨርሲቲ ሊቋቋም መሆኑ ተገለጸ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ በቴክኖሎጂው ዘርፍ ትልቅ ስራ የምታከናውንበትን የሰው ሰራሽ አስተውሎት ወይም ኤአይ ዩኒቨርሲቲ የማቋቋም እቅድን ይፋ አድርገዋል። ተጨማሪ አለን። ኢትዮጵያ በአህጉር አፍሪካም ሆነ በታሪኳ የመጀመሪያ እንደዚሁም በዓለም ታሪክ ከተባበሩት አረብ ኤምሬቶች በመቀጠል ሁለተኛ የሆነውን የሰው ሰራሽ አስተውሎት ኤአይ ዩኒቨርሲቲ ልታቋቁም መሆኑ ተነግሯል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በአዲስ አበባ ዩኒቨርሲቲ በተካሄደው የውይይት መድረክ ላይ ተገኝተው ባደረጉት ገለጻ ኢትዮጵያ በቴክኖሎጂው ዘርፍ ትልቅ ስራ የምታከናውንበትን የሰው ሰራሽ አስተውሎት ኤአይ ዩኒቨርሲቲ እቅድ ይፋ አድርገዋል። ኢትዮጵያ የኤአይ ዩኒቨርሲቲን ለመገንባት ዝግጅቷን ማጠናቀቋንና በቀጣዮቹ 6 ወራት ውስጥ ስራው ተጠናቆ ለአገልግሎት ዝግጁ እንደሚሆን ጠቅላይ ሚኒስትሩ ገልጸዋል። ዩኒቨርሲቲው እስከ 1000 የሚደርሱ ብቁ ተማሪዎችን የማስመረቅ አቅም እንዲኖረው መታቀዱን አመላክተው ከነዚህም መካከል 100 የሚሆኑት ኢትዮጵያ ለአፍሪካውያን የምትሰጠው የነጻ ትምህርት እድል ወይም ስኮላርሺፕ ተጠቃሚዎች እንደሚሆኑ አብራርተዋል። የኤአይ ዩኒቨርሲቲ ልንገነባ ነው እና ለሚቀጥሉ 6 ወራት ስራዎቻችን እንጨርሳለን። የኤአይ ዩኒቨርሲቲ ስንፈጥር ማክሲመም 1000 ግራጁዌትስ ካለን ይበቃናል። ቢያንስ 100 ግን ስኮላርሺፕ ነው። ለእያንዳንዱ አፍሪካ ሀገር 2 ስኮላርሺፕ እንሰጣለን። ኢትዮጵያ ውስጥ ባለው ተማሪ ማክሲመም 2% ነው ከኮምፒት ካደረገው የምንቀበለው ማክሲመም። በጣም ትንሽ ግን ፕራክቲካል የሆነ ሰው እንፈጥራለን። ለዚህ ከናንተም ከዲያስፖራውም የምናሳትፋቸው ሰዎች ይኖሩ ይሆናሉ። ዩኒቨርሲቲው በዋናነት በሰው ሰራሽ አስተውሎት ኤአይ፣ በማሽን ለርኒንግ፣ በሮቦቲክስ፣ በዴታ ማይኒንግ እና በኮምፒውቲንግ ዘርፎች ላይ ብቻ ትኩረት አድርጎ በተግባር የተደገፈ ትምህርት ይሰጣል ብለዋል። ቴክኖሎጂ ላይ መሽቀዳደም አለብን። የኤአይ ዩኒቨርሲቲ በዓለም ደረጃ አሁን አንድ ሀገር ብቻ ነው ያለው። የኤአይ ዲፓርትመንት የፈጠሩ አሉ፣ የኤአይ ኮርስ የሚሰጡ አሉ፣ እናንተን ጨምሮ እነሱ አሉ። ኤአይን ብቻ የሚሰራ ማሽን ለርኒንግ ላይ፣ ሮቦቲክስ ላይ፣ ዴታ ማይኒንግ ላይ፣ ኮምፒውቲንግ ላይ የሚሰራ ብቻ ተቋም ግን በዓለም ላይ እስካሁን አንድ ነው ያለው። እኛ ሁለተኛው እንሆናለን ከፈጠን። ለምን ያላችሁ እንደሆነ ትውልድ ላይ ለመስራት እሽቅድድም ስለሚፈልግ ይህ ተቋም መቋቋሙ ኢትዮጵያ በዓለም አቀፍ ደረጃ በቴክኖሎጂው ዘርፍ ያላትን ተወዳዳሪነት ከፍ እንደሚያደርገውና አዲሱን ትውልድ ለዘመኑ የእውቀት ሽግግር ዝግጁ እንደሚያደርገው ጠቅላይ ሚኒስትሩ አመላክተዋል። የዩኒቨርሲቲው መገንባት ለኢትዮጵያ ወጣቶች አዳዲስ የፈጠራ ዕድሎችን ከመፍጠሩም በላይ አገሪቱን በቀጠናው ቀዳሚ የቴክኖሎጂ ማዕከል ለማድረግ የሚደረገውን ጉዞ ያፋጥናልም ነው የተባለው። ዶናልድ ትራምፕ አዲሷ የቬንዙዌላ መሪ ከማዱሮ የከፋ ነገር ይጠብቃታል ሲሉ አስጠነቀቁ። የማዱሮ እጆች ላይ ካቴና አጥልቃ ቬንዙዌላን እኔ ያስተዳድራለሁ ያለችው አሜሪካ ዓለም በእርግጥም የሕግ ሳትሆን የጉልበተኞች ተገዢ መሆኗን ዳግም አስመስክራለችም እየተባለ ነው። የውጭ ትንታኔና ዓለም አቀፍ ጉዳዩ ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። በዓለም ላይ
አውዳሚውን የአቶሚክ ቦምብ ለመጀመሪያም እስካሁን ለመጨረሻም ጊዜ በከተሞች ላይ ያፈነዳች አንድ ሀገር አለች፣ ዩናይትድ ስቴትስ ኦፍ አሜሪካ። ይህቺ ኒኩለር የታጠቀች ሀገር የሌላው መንግስት ተቆጣጣሪ ያደረጋት ማን ነው የሚሉ አሉ። መልሱ አንድና ግልጽ ነው፣ ጉልበት። ፈረንጆቹም ይሉታል ማይት ኢዝ ራይት፣ አረቦቹም አልሐቅ ፎቀል ቋይ ይላሉ አሉ። ፍትህ በጉልበት ነው እንደማለት ነው። በሚያስፈራ ግን ማራኪ ቃላት በተቀመረው ዛቻ ፉከራ ለወትሮው የተካኑት ካራካሶች ነበሩ። አሁን ዋሽንግተኖች ሳይበልጧቸው አልቀሩም። እድሜ ለትራምፕ። Venga por mí. Aquí lo espero en Miraflores. No se tarde en llegar, cobarde. And now, if you don't know, now you know. Sicker than your average. Pop a twist cabbage on instinct. Niggas don't think shit. ዶላር ከመቁጠር መደመር መቀነስ ባንዴ የዓለምን ከፍተኛ የኒውክለር ቦምብ ክምር ወደ ታጠቀው ጦር ጠቅላይ አዛዥነት የተቀየሩት ዶናልድ ትራምፕ የጦር አውዱንም እንደ ቴሌቪዥኑ ትርኢት ሊፈነጩበት ሳይዳዳቸው አልቀረም። እርግጥ ነው ትራምፕ አልጀመሩትም። በመጀመሪያው የዓለም ጦርነት እንደ ወታደር የተዋጉ ወታደሮችን ያሰለጠኑት፣ ሁለተኛውን የዓለም ጦርነት እንደ ምክትልም እንደ ፕሬዝዳንት የሚመሩት ሃሪ ኤስ ቱርማን በተመሳሳይ ቃላት ጃፓኖችን አስጠንቅቀው ነበር። ዓለም አይቶት የማያውቀው የጥፋት ዝናብ ይወርድባቸዋል ብለው ዛቱ አደረጉት። ነሐሴ 6 እና 1945 እንደ ግሪጎሪያኑ አቆጣጠር ዘንድሮ የዓለም የሚባል ጦርነት የለም፣ አሜሪካንንም ያጠቃ መንግስት የለም። ያለው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካንን እያመሰ ነው ያሉትን የአደንዛዥ እጽ መረብ ሊበጣጥሱ አድራጊ ፈጣሪው ናቸው ብለው የወነጀሏቸውን የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን ማንቁርት ሊፈጠርቁ መፎከር መዛት ማድረጋቸው ነው። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በበኩላቸው ለአሜሪካኖች ፍጻሜ፣ ለቬንዙዌላውያን እድገት፣ ሰላም፣ ብልጽግና ምለው ተገዝተው ነበር። ዛቻ፣ ፉከራ ቀረርቶ በድፍን ዓለም አስተጋብቶ ዓለምን በአንድ እግሩ ባቆመ በ150ኛ ደቂቃው ማዱሮ ከነ ባለቤታቸው ሲያዙ ርዕሰ መዲናዋ ካራካስ በቦምብ ፍንዳታ ስትናጥ ዴልታ ፎርስ ልዩ የኮማንዶዎች ቡድን የአንድን ሀገር መሪ እንደ ስሙኒ ፔስታል አንጠልጥሎ እብስ አለ። በእርግጥ ማዱሮ የቬንዙዌላ ህዝብን ፍላጎት ችላ በማለት የምርጫ ሽንፈታቸውን ወደ ጎን በመተው የሙጥኝ ካሉበት ስልጣን መነሳታቸው በብዙ ዜጎቹ ዘንድ በበጎ ሊታይ ቢችልም የማይካደው እውነታ ግን የአሜሪካ እርምጃ አንድምታ ከቬንዙዌላ ድንበር ባሻገርም በጉልህ የሚያስተጋባ መሆኑ ነው። አሜሪካ ባለፉት 30 ዓመታት የመንግስት ለውጥ ለማድረግ በተሳተፈችበት ሁሉ የተከሰተው ውድመት ሲሆን በቬንዙዌላም ቀጥሎ የሚመጣው ፖለቲካዊ እርምጃ ሂደቱን ፍሬ እንዲያፈራ ወይም እንዲከሽፍ ማድረጉ ያሰጋቸው ወገኖች አገሪቱ እንደ ግሪጎሪያኑ አቆጣጠር በ2003 ኢራቅን ከወረረች በኋላ ወደ ደም አፋሳሽ ግጭት ማምራቷን፣ በአፍጋኒስታን ለሁለት አስርት ዓመታት ቢሊዮን ዶላሮችን ከስክሳ እንደ ግሪጎሪያኑ አቆጣጠር በ2021 እግሬ አውጭኝ ማለቷን ተከትሎ የከሰከሰችው ገንዘብ ያጠፋችው ጊዜ ከሁሉም በላይ ያጠፋችውና የጠፋባት ብዙ ህይወት በከንቱ ነበር የቀረው። እነዚህ ሁለቱም ሀገራት ከአሜሪካ በሺህ ኪሎ ሜትሮች ርቀት ላይ የሚገኙ መሆናቸውን እንደ አንድ ማነጻጸሪያ የሚጠቅሱት ተንታኞች በቅርብ ርቀት በሚገኙት የላቲን አሜሪካ ሀገራት የምትወስዳቸው እርምጃዎች ደግሞ ከነዚያ ቢከፉ እንጂ የሚያንሱ አይደለም በሚል ስጋታቸውን ይገልጻሉ። በተለይም ልክ እንደ ዛሬው ትራምፕ በ1923 የአሜሪካ መሪ የነበሩት ፕሬዝዳንት ጄምስ ሞንሮ የሞንሮ ዶክትሪን በሚል እሳቤ መላው ላቲን አሜሪካንን እንደ አሜሪካ የግል ገቢ በማየት ከሌሎች ሀገራት እንደ ሩሲያና ቻይና ጋር የምታደርገውን ግንኙነት ለመገደብ መሞከሯ የአዲሱ ዘመን የበላይነት መገለጫ ነው ብለውታል። አሜሪካ በላቲን አሜሪካ ውስጥ ለረጅም ጊዜ የዘለቀ የትጥቅ ጣልቃ ገብነት ታሪክ ያላት ሲሆን በግሪጎሪያኑ 1983 40ኛው የዩናይትድ ስቴትስ ፕሬዝዳንት ሮናልድ ዊልሰን ሬገን ግሪናዳን ወረው አገሪቱን ይመራ የነበረውን አስተዳደር በቀናት ውስጥ የበረታ ውግዘት አሽቀንጥረው መጣላቸው የበረታ ውግዘት አስከትሎባቸው እንደነበር የሚዘነጋ አይደለም። ያኔ ሬገንም ሆነ ዛሬ ላይ ትራምፕ ከሀገራቸውም ከውጭም የሚሰነዘረውን ትችት፣ ተቃውሞና ምክር ያደመጡ አይመስልም። የቬንዙዌላው ኦፕሬሽን ከተሳካ በኋላ ትራምፕ ዛቻቸውን የዩናይትድ ስቴትስ ኃይሎች ከመቼውም ጊዜ በላይ አገሪቱን ዳግም ከሀያልነት ከፍታዋ ለመመለስ ዝግጁ ናቸው ብለው አዲሷን የቬንዙዌላ መሪ ዴልሲ ሮድሪጌዝንም ከማዱሮ የከፋ ነገር ይጠብቃታል ሲሉ ነበር የደገሙት። ከስልጣን ተነስተው ወደ አሜሪካ የተወሰዱት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በርካቶች እንደሚገልጿቸው የላቲን አሜሪካው ኢሳያስ አፈወርቂ በኒውዮርክ ፍርድ ቤት ይቀርባሉ ተብሎ የሚጠበቅ ሲሆን ይህን ያዩም የሰሙም ብዙዎች እንግዲህ ይህን ስታይ ነው ጠንካራ የመከላከያ ኃይል ባለቤት መሆን
መሆን መቻል ማለት ለአንድ ሀገር ምን ማለት እንደሆነ የሚገባ በማለት እየተነጋገሩበት ነው። The US has not made such a direct intervention in Latin America since it invaded Panama in 1989. የወጣቶች አደባባይ ንግግርና የሀሳብ ሙግት አቅምን ለማሳደግ የሚረዳ የቴሌቪዥን ውድድር ሊጀምር ነው። አፍሪካን ሬኔሳንስ ቴሌቪዥን፣ ብራቮራ አፍሪካ ኢቨንትስ እንዲሁም ዩኒቲ ዩኒቨርሲቲ በጋራ በመሆን የወጣቶችን የንግግር ክህሎት ለማዳበር የሚያስችል የመግባቢያ ስምምነት ተፈራርሟል። ጌታውን አበበ ተጨማሪ አለው። አፍሪካን ሬኔሳንስ ቴሌቪዥን፣ ብራቮራ አፍሪካ ኢቨንትስ እንዲሁም ዩኒቲ ዩኒቨርሲቲ በጋራ በመሆን የወጣቶችን የንግግርና የሀሳብ ሙግት አቅምን ለማዳበር የሚያግዝ የቴሌቪዥን ፕሮግራም ለማስጀመር የመግባቢያ ስምምነት ተፈራርመዋል። መነሻውን ከኢትዮጵያ አድርጎ አገራዊ ጉዳዮችን በማጉላት አፍሪካዊ የሚዲያ ተቋም ለመሆን አልሞ የተቋቋመው አርትስ ቴሌቪዥን ፕሮፌሽናል የዝግጅትና የሚዲያ ድርጅት የሆነውና ሰፋ ያሉ ትምህርታዊ እንዲሁም ባህላዊ እንቅስቃሴዎችን በመተግበር የአፍሪካን ፈጠራ ቅርሶችና የወጣቶች አቅምን ለማሳደግ እየሰራ የሚገኘው ብራቮራ አፍሪካ ኢቨንትስ እንዲሁም ከዩኒቲ ዩኒቨርሲቲ ጋር የተስማሙ ሲሆን በዛሬው ዕለት አፍሪካን ሬኔሳንስ ቴሌቪዥን እና ብራቮራ አፍሪካ ኢቨንትስ ተፈራርመዋል። አፍሪካን ሬኔሳንስ ቴሌቪዥን በያዝነው 2018 ዓ.ም በርካታ አዳዲስ የፕሮግራም ይዘቶችና ፕሮጀክቶች ላይ እየሰራ ይገኛል። እነዚህም ፕሮግራሞችን ዘመኑ በሚፈልገው የቴክኖሎጂ ግብዓቶች ተመልካች ዘንድ ለማድረስ እየጣረ ሲሆን ይህንን እውን ለማድረግ ይረዳው ዘንድ ጣቢያችን ከተለያዩ አጋር ድርጅቶች ጋር የስምምነት ውል እየፈጸመ ይገኛል። የዚሁ ተከታታይ ትብብር ቀጣይ የሆነው የፊርማ ስነ ስርዓት በተከናወነበት መድረክ ላይ የተቋማቱ ተወካዮች ተገኝተዋል። የአፍሪካን ሬኔሳንስ ቴሌቪዥን ዋና ስራ አስፈጻሚ አቶ ዳንኤል በላይነህ የንግግር ክህሎት ውድድር ፕሮግራምን ለማዘጋጀት ለረጅም ጊዜ ንግግር ሲያደርጉ መቆየታቸውን በመጠቆም በተለይ ደግሞ ኢትዮጵያ ውስጥ ያሉትን ወጣቶች የንግግር ክህሎቶቻቸውን ለማዳበር ይህ ፕሮግራም መዘጋጀቱን ተናግረዋል። አፍሪካን ሬኔሳንስ ቴሌቪዥን የንግግር ክህሎት ውድድር ፕሮግራም በአርትስ ቴሌቪዥን ለማቅረብ ረጅም ጊዜ የፈጀ ንግግር ስናደርግ ከቆየን በኋላ በርካታ በዚህ ጉዳይ ላይ ከፍተኛ እውቀትና ተሰሚነት ያላቸው የተከበሩ እንደ ዶክተር ቆስጠንጢኖስ ያሉ ሰዎች ከነሱ በተወሰደ ኢንስፒሬሽን ኢትዮጵያ ውስጥ ያሉ ወጣት ልጆች በንግግር ክህሎት ደረጃ ያላቸው ተቀባይነትና ስታተስ ምን ያህል ነው የሚለውን ነገር አይተን በጣም በርካታ ልጆች ይህን እድል አላገኙ ሊሆን ስለሚችል ከዛ መሀልም በጣም ከፍተኛ ውጤት ሊያመጡ የሚችሉ ወጣቶች እንደምናገኝ ተስፋ በማድረግ ጥሩ ፕሮግራም ለማዘጋጀት አስበናል። የብራቮራ አፍሪካ ኢቨንትስ ስራ አስፈጻሚ የሆኑት ህይወት አዳነ በበኩላቸው ፕሮግራሙ ወጣቶች ሀሳባቸውንና እውቀታቸውን ከፍ ከሚያደርጉ ንግግሮች መዘጋጀቱ በማህበረሰቡ ውስጥ ብሎም ለሀገር ትልቅ ፋይዳ እንደሚኖረው ጠቁመዋል። ወጣቶች ሀሳባቸውን እውቀታቸውን ከፍ የሚያደርጉ ንግግሮችን በማህበረሰቡ ውስጥ የሚያንሸራሽሩበት ራሳቸውን የሚገልጹበት እውቀት ላይ ያተኮረ ከሃይማኖት ከፖለቲካና ከዘር ነፃ የሆኑ ሀሳቦች የሚንሸራሸሩበት ፕሮግራም ነው የሚሆነው። ወጣቶቹ ሀሳባቸውን አቅርበው ንግግር አድርገው ተከራክረው ያሸነፉ ልጆችን ለሀገር ትልቅ አስተዋጽኦ የሚያደርጉበትን መንገድ ለመክፈት ነው። በዲፕሎማሲው፣ በኢኮኖሚው፣ በፖለቲካው ላይ ወጣቶችን ማብቃት ያስፈልጋል። ራሳቸውን መግለጽ አለባቸው። ሀገራቸውን መግለጽ አለባቸው። የፕሮግራሙ ዓላማ ወጣቶች በርካታ አስተዳደጋዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ሀሳባቸውን በሚገባ ሊገልጹና ሊነጋገሩ የሚችሉበትን መድረክ ማቅረብ ነው ተብሏል። የኢኮኖሚ ባለሙያ የሆኑት ቆስጠንጢኖስ በርሀ ተስፋ እንዳሉት ይህ ፕሮግራም ሲዘጋጅ በዋናነት ለወጣቱ ትውልድ የንግግርና የሀሳብ ሙግትን የሚያመቻች መሆኑን በመጠቆም ከሌሎች ሀገሮች ጋር ለመፎካከር በር ከፋችም ይሆናል ብለዋል። በአብዛኛው እንግሊዝ ሀገር፣ አሜሪካን ሀገር እየተቀጠሩ የሚሄዱ ሰዎች በነርስነት በሐኪምነት የመናገር ችሎታቸው ነው። ቋንቋውን በደንብ መናገር ይችላሉ እና ይህንን ለማዳበር ሀገራችን ውስጥ በተለያዩ ቋንቋዎችን መጀመሩ ወጣቶች አንደኛ ድፍረት ይሰጣቸዋል፣ ሁለተኛ ደግሞ እምነት ይኖራቸዋል በራሳቸው ላይ በየትም ቦታ ሄደው ለመናገር በየትም ቦታ ሄደው ተዘጋጅተው ሀሳባቸውን ለማቅረብ የሚችሉበት ሁኔታ እንጂ ብዙ ጊዜ ሀገራችን ችግር ያለ ሰዎች ሀሳባቸውን ለማቅረብ ምንም ዝግጅት ቢያደርጉም ቃላት ነው የሚያጥራቸው መድረክ ላይ ሲወጡ እና ለልጆቹ ትልቅ ስልጠና ነው ብዬ ነው የምገምተው እና ጥሩ ጅማሬ ነው። የወጣቶች የአደባባይ ንግግርና የሀሳብ ሙግት አቅምን ለማሳደግ በመታቀዱ ደስተኛ መሆኗን የጠቆመችው የኪነ ጥበብ ባለሙያ የሆነችው ምስራቅ ተረፈ በተለይም ወጣቶች ስለ ሀገራቸው ምን ያስባሉ ከሚለው በተጨማሪ
ምን መናገር ይችላሉ የሚለውን እንደሚያበረታታ ተናግራለች። ይህ ስምምነት በመደረጉ በጣም ደስተኛ ነኝ። ምክንያቱም ወጣቶችን የምናደምጥበት የምንሰማበት፣ ወጣቶች ምን ይላሉ የሚለውን ከልባቸው ያለውን የሚያወጡበት መድረክ ስለሆነ በጣም ደስተኛ ነኝ። በፊርማ ስነ ስርዓቱ ላይ የተገኙት የሚዲያ ባለሙያ የሆኑት አቶ ጥበቡ በለጠ ባስተላለፉት መልእክት አፍሪካን ሬኔሳንስ ቴሌቪዥን ከዚህ በፊት የተለያዩ ፕሮግራሞችን በመምረጥና በማዘጋጀት እንደሚታወቅ ጠቁመው የዛሬው የአጋርነት ስምምነት ለወጣቱ ትውልድ ትልቅ ፋይዳ እንደሚኖረውም አንስተዋል። አፍሪካን ሬኔሳንስ ቴሌቪዥን ወይም አርቲስት ቴሌቪዥን እንደዚህ ቀደሙ ሁሉ በጣም ጥሩ ፕሮግራሞችን መርጦና እንዲዘጋጁ በማድረግ ረገድ አሁንም ትልቅ እመርታ ያሳየበት መርሃ ግብር ነው ብዬ ነው የማስበው። ከህይወት አዳነ ጋር ይሄ መፈራረሙ በራሱ በጣም ትልቅ ነገር ነው። ምክንያቱም ህይወት በአፍሪካ ውስጥ በልዩ ልዩ ሀገራት እየተጓጓዘች ወጣትነቷን በተለይም በዚህ በንግግር ክህል ያላትን ችሎታ አሳይታለች። ያንን ደግሞ በጣም አስፈላጊ መሆኑን በመገንዘብ ከአርቲስት ቴሌቪዥን ጋር ሆና ውድድር በማዘጋጀት ኢትዮጵያውያን ወጣቶች በዚህ ውድድር ውስጥ ተሳትፈው ትልልቅ ደረጃ እንዲደርሱ በንግግር ክህላቸው ከፍ እንዲሉ ለማድረግ የሁለቱ ጥምረት ቴሌቪዥን ጣቢያውና የሷ ጥምረት በጣም ትልቅ እመርታ ነው ብዬ አስባለሁ። ከዚህ በተጨማሪ በዚህ የንግግር ክህሎትን የማዳበር ፕሮግራም ስምምነት ለወጣቶች ተስፋ ሰጪ ነው የተባለ ሲሆን በስነ ጽሁፍና በንግግር ችሎታ ተወዳዳሪ ለመሆን እንደሚያግዝ ሲገለጽ፣ በዚህም ወጣቶች በዚህ መድረክ ላይ መሳተፍ እንደሚችሉ ተገልጿል። በኢትዮጵያ የወረቀት ቢዝነስ ካርድ አጠቃቀምን የሚቀይር ቴክኖሎጂ በ13 ዓመቱ ታዳጊ ይፋ ተደረገ። ተቋማት ለካርድ ህትመት በየዓመቱ የሚያወጡትን ከፍተኛ ወጪ የሚያድን መሆኑ የተነገረለት ምርቱ በይፋ ተዋውቋል። ዮናስ ግርማ አዘጋጅቶታል። ኑሯ ግርማ እንደሚከተለው ታቀርበዋለች። ለተቋማትና ለድርጅት አስተዳዳሪዎች እረፍት ይሰጣል ተብሎ የሚጠበቅ ምርት ይፋ ተደርጓል። ባራቶን ኤንኤፍሲ ሶሉሽን ከኩባዲስ ሶሉሽን ጋር በመተባበር ያበለጸገው ይህ ዲጂታል ቴክኖሎጂ ቢዝነስ ካርድን ወደ ተንቀሳቃሽ ስልኮች በማስጠጋት ብቻ የግለሰቦችንም ሆነ የድርጅቶችን መረጃ፣ ፖርትፎሊዮና ምስል ወዲያውኑ ወደ ስልክ ማስተላለፍ እንደሚያስችል ተነግሯል። ይህም ተቋማት ለካርድ ህትመት በየዓመቱ የሚያወጡትን ከፍተኛ ወጪ የሚያስቀር ሲሆን ለተደጋጋሚ ህትመት የሚውለውን የወረቀት ምርት በመቀነስ ለአካባቢ ጥበቃ ተስማሚ ነው ሲሉ ቴክኖሎጂውን ያበለጸጉት ኩባንያዎች ገልጸዋል። ይህንን ቴክኖሎጂ ወደ ሀገር ውስጥ በማስመጣትና በማምረት ረገድ የ13 ዓመት ታዳጊውና የ8ኛ ክፍል ተማሪ የሆነው ኖህ አቦማ ትልቁን ሚና መወጣቱ የተነገረ ሲሆን ታዳጊው ይህንን ምርት ሀገር ውስጥ ለመስራት ምን እንዳነሳሳውና ስለ ምርቱም ገለጻ አድርጓል። ከጥቂት ወራት በፊት አባቴ የኮንስትራክሽን ማሽነሪዎች ኤግዚቢሽን ለመካፈል ወደ ጀርመን አገር ለመሄድ እየተዘጋጀ በነበረበት ጊዜ የጉዞ እቃዎቹን በሚያዘጋጅበት ሰዓት ለሰዎች መረጃውን ለማካፈል ሙሉ ካርቶን የወረቀት ቢዝነስ ካርዶችን በሻንጣው ውስጥ ሲከት ታየሁት። በዚያም ሰዓት ጭንቅላቴ ጋር የመጣው የመጀመሪያ ሀሳብ እንዴት ያን ሁሉ የወረቀት ካርዶች በአንድ ዱረብል፣ ኢኮ ፍሬንድሊ፣ ኮስት ኢፌክቲቭ እና ሙሉ መረጃ የያዘ ቢዝነስ ካርድ መቀየር ይቻላል የሚለው ጥያቄ ነበር። ከዚያም አባቴ ሲመለስ ሀሳብ ይዤ እንደምጠብቀው ቃል ገብቼለት ወደ ጀርመን ሀገር ሄደ። በተመለሰም ጊዜ ኤንኤፍሲ ቢዝነስ ካርድን አውቄ አጥንቼ ፕሮግራሚንጉን ተምሬ ጠበቅኩት። በተጨማሪም ምርቱ የወረቀት ብክለትን ከመቀነስ ባለፈ ሀገራችን እየሄደች በምትገኝበት የዲጂታል እንቅስቃሴ የማይተካ ሚና ይኖረዋል ተብሏል። ሌላኛው የሰንሻይን ኮንስትራክሽን ባለቤት አቶ ሳሙኤል ታፈሰ የምርቱ ብራንድ አምባሳደር ሆነው ለመስራት የተፈራረሙ ሲሆን የፈጠራ ስራውን ለሰራው ታዳጊ ያላቸውን አድናቆት ገልጸው ይህንን ምርት ለማሳደግ ሁላችንም በጋራ መስራት አለብን ብለዋል። ችሎታ በጣም የሚያስደስት ነው። በየጊዜው ይህንን ዲቨሎፕ እንደሚያደርግ ከመጀመሪያው ጀምሮ አብረው ያወራኝና ያማክረኝ ነበር። ግን ልጁ ያለው አክቲቪቲ እኛ ከምንችለው እኛ ከምናውቀው በላይ ነው። እውነት ለመናገር ያው የኛ ኋላ ቀር ነን። እነሱ በአይቲ ቴክኖሎጂ እንደዚህ ሰርቶ ይሄን ነገር በማድረጉ በጣም ደስተኛ ነን። የመጀመሪያውንም 400 ካርድ ኦርደር ለድርጅታችን ሰራተኞች ስናደርግ ደስታ ተሰምቶናል። ይሄ ልጅ ወደፊት የተለየ ቴክኖሎጂ በማድረግ የበለጠ ለውጥ እንደሚያመጣ ተማምናለሁ። ስለዚህ ይህን ቴክኖሎጂ ሁላችሁም በጋራ እየሰራ ይህን እድገቱን ከካርዱን እድገት
ከፍ እንዲል ማድረግ አለብን። አቶ ሳሙኤል አክለውም ይህ ምርት እጅግ የሚጠቅም መሆኑን ገልጸው ለስራ ወደሚንቀሳቀሱበት የተለያዩ የዓለም ሀገራት ምርቱን በመያዝ በመጓዝ የምርቱን ተደራሽነት በማስፋት የምርቱ ተጠቃሚ እንደሚሆኑም ገልጸዋል። የአካባቢ ብክለትን ከመቀነስ ጀምሮ የተለያዩ ጥቅሞች ይኖሩታል የተባለው ምርት በ13 ዓመቱ ታዳጊ የተለያዩ ጥሪ የተደረገላቸው እንግዶች በተገኙበት ይፋ የተደረገ ሲሆን በቅርብ ጊዜ ውስጥም ለበርካታ ተጠቃሚዎች እንደሚደርስ ተገልጿል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን ማሰናበቱን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኢትዮ ቴሌኮም ለእድለኞች የመኪና ሽልማት አስረከበ። 130ኛ ዓመቱን እያከበረ የሚገኘው ኢትዮ ቴሌኮም መስከረም 12 ቀን 2017 ዓ.ም ጀምሮ ለደንበኞች ባዘጋጀው የኢትዮ 130 ሜጋ ፕሮሞና ኢትዮ 131 ላኪ ስሎት ሽልማት ላይ እድለኛ ለሆኑ አሸናፊዎች የመኪና ሽልማት አበርክቷል። ኢትዮ ቴሌኮም በሽልማት መርሃ ግብሩ ለሁለት የአዲስ አበባና የጅማ ባለ እድለኞች የኤሌክትሪክ መኪኖችን የሸለመ ሲሆን በተጨማሪም የ6 ኤሌክትሪክ ተሽከርካሪዎችን የዕጣ ማውጣት መርሃ ግብር አከናውኗል። በዚህም ተቋሙ ለአዲስ አበባና ለጅማ ባለ እድሎች ሁለት ዘመናዊ የቢዋይዲ ኤሌክትሪክ መኪኖችን ቁልፍ አስረክቧል። ኢትዮ ቴሌኮም እስከዛሬ ለባለ እድሎች የተላለፉና ቀጣይ ቀናት የሚተላለፉ ሽልማቶችን በአጠቃላይ 150 ሚሊዮን ብር በሚጠጋ ገንዘብ ወጪ እንዳደረገም ገልጿል። ኢትዮ ቴሌኮም በ65 ሳምንታት ውስጥ 4 የኤሌክትሪክ መኪኖችን ለአዲስ አበባ፣ ለአዳማና ለወሊሶ ባለ እድሎች እንዲሁም 13 ባለ 3 እግር ተሽከርካሪዎችን ለአርባ ምንጭ፣ ለሐረር፣ ለአርሲ ነገሌ፣ ለአዲስ አበባ፣ ለሆሳና፣ ለአዳማና ለወልቂጤ እንዲሁም ለቦንጋ እድለኞች ማስረከቡም ይታወሳል። አዋሽ ባንክ የገና በዓልን ምክንያት በማድረግ ለአረጋውያንና አቅመ ደካማዎች የአይነትና የገንዘብ ድጋፍ አደረገ። ባንኩ በዘንድሮ የገና በዓል ክብራችን ወገናችን ደስታችን ማካፈላችን በሚል መሪ ቃል አዲስ አበባን ጨምሮ በተለያዩ የሀገሪቱ ከተሞች ውስጥ ለሚገኙ አረጋውያንና አቅመ ደካማዎች ድጋፍ በማድረግ ላይ እንደሚገኝ አስታውቋል። በአዋሽ ባንክ ሲኒየር ቺፍ ማርኬቲንግ ኦፊሰር አቶ ዮሐንስ መርጋ በስጦታ መርሃ ግብሩ ላይ እንዳሉት ባንኩ ላለፉት ዓመታት ታላላቅ ህዝባዊና ሃይማኖታዊ በዓላትን ምክንያት በማድረግ ድጋፍ ለሚሹ ወገኖች ዘርፈ ብዙ ድጋፍ ሲያደርግ መቆየቱን ገልጸዋል። ባንኩ የበዓል መዋያ የአይነትና የገንዘብ ድጋፍ ከ50 ሚሊዮን ብር በላይ ወጪ ያደረገ ሲሆን በአጠቃላይ በ2024/25 በጀት ዓመት ብቻ በድምሩ 600 ሚሊዮን ብር ባላነሰ በጀት የተለያዩ ማህበራዊ ኃላፊነቶችን ሲያከናውን መቆየቱንም አመላክተዋል። በኢትዮጵያ የግል ባንክ ኢንዱስትሪ ፈርቀዳጅ የሆነው አዋሽ ባንክ በአሁኑ ወቅት 1004 ቅርንጫፎችን በመላ ሀገሪቱ በመክፈት ከ16 ሚሊዮን በላይ በሆኑ ደንበኞቹ አገልግሎት በመስጠት ላይ ይገኛል ሲል የዘገበው ባልደረባችን ጌታሁን አበበ ነው። ሀባሪ ሜዲካል ፕላዛ በይፋ ስራ መጀመሩን አስታወቀ። ተመርቆ ወደ ስራ የገባ ሆስፒታሉ በተለያዩ ስፔሻሊቲና ሰብ ስፔሻሊቲ ሐኪሞች በመታገዝ ለተገልጋዮች የሕክምና አገልግሎት እንደሚሰጥ የሆስፒታሉ ዋና ስራ አስፈጻሚ አቶ ከአዘጣመ ተናግረዋል። ተቋሙ በሕክምና ምክንያት ወደ ውጭ ሀገር የሚደረግን ጉዞ ማስቀረት ብሎም ከጎረቤት ሀገራት ታካሚዎችን ለመሳብና ከተማዋን የሕክምና ቱሪዝም ማዕከል ለማድረግ ያለመ ነውም ብለዋል። ይህንን ለማድረግም ከኢትዮጵያ አየር መንገድ ጋር በጥምረት እንደሚሰሩም በመርሃ ግብሩ ላይ ገልጿል። ተቋሙ ሙሉ ለሙሉ ለተመላላሽ ታካሚዎች ብቻ አገልግሎት የሚሰጥ ሲሆን ተኝቶ ሕክምና አገልግሎት የሚያስፈልጋቸው ታካሚዎች ከሆስፒታሉ ጋር በጥምረት ወደሚሰሩ ሆስፒታሎች የሚላኩ ይሆናልም ተብሏል። የዲጂታል ሕክምና አገልግሎትን በማስጀመርም ታካሚዎች ሕክምናቸውን ካሉበት ቦታ ሆነው የሚከታተሉበትን እድልም ፈጥሯል የተባለው የተሻለ ሕክምና ፍለጋ ወደ ተለያዩ ሀገራት ከኢትዮጵያ በሚደረግ ጉዞ በዓመት ከ1 ቢሊዮን ዶላር በላይ እንደሚወጣ በምረቃት ስነ ስርዓቱ ላይ ተነግሯል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የ13ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሲቀጥሉ ኔጌሌ አርሲና ሲዳማ ቡና ድል ሲቀናቸው ኢትዮጵያ ቡና ሽንፈት አስተናግዷል። 13ኛ ሳምንቱ ላይ የደረሰው የሲቢ ኢትዮጵያ ፕሪሚየር ሊግ ከዕለተ ቅዳሜ ጀምሮ መርሃ ግብሮችን በአዲስ አበባ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ስቴዲየም ሲያደርግ በሳምንቱ ተጠባቂ የነበረው የአዳማ ከተማና የፋሲል ከነማ ጨዋታ ያለምንም ግብ በአቻ ውጤት ተጠናቋል። እስካሁን በሊጉ ሽንፈት ባለመቅመስ ብቸኛ ቡድን የሆኑት አጼዎቹ በጨዋታው ላይ መጠነኛ ብልጫ ቢወስዱም ኳስን ከመረብ ጋር ሳያገናኙ ቀርተው ነጥብ ለመጣል ተገደዋል። ከሲዳማ ቡና በ3 ነጥቦች በመራቅ ሁለተኛ ደረጃ ላይ የሚገኙት ፋሲል ከነሞች በዘንድሮ የውድድር ዓመት በአንጋፋው አሰልጣኝ ዮሐንስ ሳሌ የተመሩ የዋንጫ ተፎካካሪ መሆናቸውን እስካሁን ባለመሸነፍ አስመስክረዋል። በሌላ ጨዋታ በአዳማ ሳይንስና ቴክኖሎጂ ስቴዲየም የተገናኙት ቅዱስ ጊዮርጊስና ወላይታ ዲቻ አንድ እኩል በሆናቸው ውጤት ተለያይተዋል። የጦና ንቦቹ በመጀመሪያው አጋማሽ ባስቆጠሩት ግብ ጨዋታውን እየመሩ ቢቆዩ ማንበሉ አቤል ያለው ለፈረሰኞቹ ያስቆጠራት ወሳኝ ጎል ሁለቱ ቡድኖች አንድ ነጥብ ይዘው እንዲወጡ አድርጋለች። ኢትዮ ኤሌክትሪክ ከወልዋሎ አዲግራት ዩኒቨርሲቲና አርባ ምንጭ ከተማ ከሐዋሳ ከተማ ያደረጓቸው ጨዋታዎች በተመሳሳይ ውጤት 0-0 ተጠናቀዋል። ሌላው መቻልን ከኔጌሌ አርሲ ያገናኘው ጨዋታ ሲሆን ነስሮቹ ሶስተኛ ተከታታይ ድላቸውን መቻልን 2-0 በማሸነፍ አስመዝግበዋል። ሌላው የበርካቶችን ትኩረት የሳበው አዲስ አዳጊዎቹን ሸገር ከተማዎች ከ2016 የሊጉ አሸናፊዎች ኢትዮጵያ ንግድ ባንክ ጋር ያገናኘውና አንድ እኩል የተጠናቀቀው ጨዋታ ሲሆን በጨዋታው ላይ በቅርቡ በኢትዮጵያ አስተናጋጅነት በተካሄደው የሴካፋ ከ17 ዓመት በታች ውድድር ለኢትዮጵያ ብሔራዊ ቡድን ድንቅ እንቅስቃሴ አስመልክቶ ፍርሚያውን ለሸገር ከተማ ማኖር የቻለው ወጣቱ ተጫዋች ዳዊት ካሳው በኢትዮጵያ ፕሪሚየር ሊግ የመጀመሪያ ጎሉን ማስቆጠር ችለዋል። ሸገር ከተማ በታዳጊው የፊት መስመር ተጫዋች ዳዊት ካሳው ግብ እየመራ ቢቆይም የሊጉ ኮከብ ጎል አስቆጣሪ አዲስ ግዳይ ለኢትዮጵያ ንግድ ባንክ አስቆጥሮ ጨዋታው በአቻ ውጤት ተጠናቋል። ትላንትም የሊጉ ጨዋታዎች ሲቀጥሉ ወጥ አቋም ለማሳየት እየተቸገሩ የሚገኙት ኢትዮጵያ ቡናዎች በሽረ ምድረገነት 3-1 በሆነ ውጤት ተሸንፈዋል። በአዲስ አበባ ስቴዲየም በተደረገው ጨዋታ ሽመክት ጉግሳ 2 ግቦችን ሲያስቆጥር ዳንኤል ዳርጌ ሌላኛውን ግብ ለአሸናፊዎቹ አስቆጥረዋል። አቡከር አዳሙ በፍጹም ቅጣት ምት ለቡናማዎቹ የማስተዛዘኛ ብቸኛውን ግብ አስቆጥረዋል። ትላንት የመጨረሻ በነበረው መርሃ ግብር የሊጉ መሪ ሲዳማ ቡና ሀዲያ ሆሳዕናን 2-0 በማሸነፍ የሊጉን መሪነት ሲያጠናክር 28 ነጥቦችን በመያዝ ከተከታዩ ፋሲል ከነማ በ3 ነጥቦች ርቆ እየመራም ይገኛል። የአትሌቲክስ ቡድን የአቋም መለኪያ ውድድር በመቻል አሸናፊነት ተጠናቀቀ። 27 ክለቦችንና አንድ የማሰልጠኛና አንድ አካዳሚዎችን ማሳተፍ የቻለው ውድድሩ ላለፉት 5 ተከታታይ ቀናት በአዲስ አበባ ዓለም አቀፍ ስቴዲየም መካሄድ ችሏል። በሴቶች ኢትዮጵያ ንግድ ባንክ በ189 ነጥቦች በቀዳሚነት ሲያጠናቅቅ መቻል በ161 ነጥቦች ሁለተኛ፣ እንዲሁም ሸገር ሲቲ በ99.5 ነጥቦች ሶስተኛ ደረጃን ይዘው አጠናቀዋል። በወንዶች መቻል በ159 ነጥቦች አንደኛ ሲሆን ኢትዮ ኤሌክትሪክ በ140 ነጥቦች ሁለተኛ፣ እንዲሁም ኢትዮጵያ ንግድ ባንክ በ121 ነጥቦች የሶስተኛ ደረጃን ይዘው ውድድራቸውን ፈጽመዋል። በአጠቃላይ ውጤት መቻል በ320 ነጥቦች ውድድሩን በበላይነት ያጠናቀቀ ሲሆን ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ በ310 እና 230 ነጥቦች ተከታዮችን ደረጃዎች በመያዝ ውድድሩን አጠናቀዋል። የውድድሩ ዓላማ በክለቦች መካከል የውድድር ዕድል ለመፍጠር ተተኪ አትሌቶችን ለማፍራትና አትሌቶችን በሽልማት ለማበረታታት ያለመ እንደነበር ፌዴሬሽኑ ገልጿል። በመዝጊያ መርሃ ግብሩ ላይ የኢፌድሪ ባህልና ስፖርት ሚኒስተር ወይዘሮ ሻዊት ሻንካ፣ የስፖርት ልማት ዘርፍ ሚኒስተር ዴኤታ አቶ መኪዩ መሐመድ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን፣ የፌዴሬሽኑ የስራ አስፈጻሚ አባላትና ተሳታፊ አትሌቶችና አሰልጣኞች ተገኝተዋል። በ35ኛው የአፍሪካ ዋንጫ ውድድር ካሜሮን እና ሞሮኮ ተጋጣሚዎቻቸውን በማሸነፍ ሩብ ፍጻሜውን ተቀላቀሉ። በ35ኛው የአፍሪካ ዋንጫ የጥሎ ማለፍ ጨዋታ ካሜሮን ደቡብ አፍሪካን 2-1 ስታሸንፍ፣ አስተናጋጇ ሞሮኮ በበኩሏ ታንዛኒያን 1-0 በሆነ ውጤት አሸንፋለች። ጁኒየር ቻማዱና ክርስቲያን ኮፋን የካሜሮንን ግቦች ሲያስቆጥሩ፣ ደቡብ አፍሪካን ከሽንፈት ያልታደገች ብቸኛ ግብ ማጎፓ ማስቆጠር ችለዋል። የኮትዲቫር የአፍሪካ ዋንጫ የግማሽ ፍጻሜ ተፋላሚ
ተፋላሚ የነበረችው ደቡብ አፍሪካ ገና በጊዜ ከአህጉሩ ውድድር ተሰናባች ሆናለች። በሌላኛው ተጠባቂ የሩብ ፍጻሜ ጨዋታ ታንዛኒያ በአስተናጋጇ ሞሮኮ ተሸንፋ ከውድድሩ ውጭ ሆናለች። ምሽት በተደረገው ጨዋታ ብቸኛ የማሸነፊያ ግብን ለሞሮኮ ከረፍት መልስ የሪያል ማድሪድ የፊት መስመር ተጫዋች ብራሂም ዲያዝ በ64ኛው ደቂቃ ከመረብ አሳርፏል። ብራሂም ዲያዝ ግብ ማስቆጠሩን ተከትሎ በውድድሩ አራተኛ ግቡን የሚያስቆጠረ ሲሆን በተጨማሪም በአራት ተከታታይ ጨዋታዎች ላይ ግብ ያስቆጠረ የመጀመሪያው ሞሮኮዊ ተጫዋች ሆኗል። ዛሬም ሩብ ፍጻሜውን ለመቀላቀል በሚደረግ ጨዋታ የሶስት ጊዜ የውድድሩ አሸናፊዋ ናይጄሪያ ከሞዛምቢክ ምሽት 4 ሰዓት የምትገናኝ ይሆናል። በ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ወልቭስ የዓመቱ የመጀመሪያ ድሉን ሲያሳካ ማንቸስተር ሲቲ እና ቼልሲ አቻ ተለያይተዋል። የዓመቱ አጋማሽን የተሻገረው የእንግሊዝ ፕሪሚየር ሊግ መካሄዱን ሲቀጥል በተለምዶ ቶፕ 6 የሚባሉ ክለቦች ከአርሴናል ውጪ ነጥብ ተጋርተው የወጡበትም ሳምንት ሆኖ ተመዝግበዋል። የሊጉ መሪ የሰሜን ለንደኑ ክለብ አርሴናል ከበርንማውዝ ጋር ያደረገውን ጨዋታ 3-2 በሆነ ውጤት በማሸነፍ የሊጉን መሪነት ማጠናከር ችሏል። ክላን ራይስ የጨዋታው ኮከብ በነበረበት ፍርሚያ 2 ግቦችን ሲያስቆጥር የተከላካይ መስመር ተጫዋቹ ብራዚላዊው ጋብሪኤል ማጋሊሽ ቀሪዋን ግብ ለመድፈኞቹ አስቆጥረዋል። በሌላ ጨዋታ ማንቸስተር ዩናይትድ እና ሊቨርፑል ነጥብ ተጋርተው ወጥተዋል። ሊድስ ዩናይትድ ከማንቸስተር ዩናይትድ ያደረጉት ተጠባቂ ጨዋታ በአቻ ውጤት ተጠናቀዋል። ሁለቱ ታሪካዊ ተቀናቃኞች በኤላንድ ሮድ ያደረጉት ጨዋታ 1-1 መጠናቀቅ ችሏል። ላለፉት 23 ዓመታት ማንቸስተር ዩናይትድን በሊጉ ማሸነፍ ያልቻለው ሊድስ ዩናይትድ ብሬንዳን አሮንሰን በአስቆጠራት ግብ መምራት ቢችልም ብራዚላዊ የፊት መስመር ተጫዋች ማቲያስ ኩኛ ለቀይ ሰይጣናቱ ያስቆጠራት ብቸኛ ግብ ጨዋታውን በአቻ ውጤት አጠናቃለች። ውጤቱን ተከትሎ ውጥረቶች በማንቸስተር ዩናይትድ አካባቢ ሲያንዣብቡ ቢቆዩም ዛሬ በተሰማ ሰበር ዜና ከክለቡ አመራሮች ጋር በተለይ ከክለቡ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ ጋር ግጭት ውስጥ የገባው ፖርቹጋላዊ አሰልጣኝ ሩበን አሞሪም ከ14 ወራት ቆይታ በኋላ ከማንቸስተር ዩናይትድ ጋር ተለያይተዋል። ዛሬ ክለቡ ይፋ ባደረገው መረጃ መሰረት አሰልጣኙን ለማሰናበት ትክክለኛው ጊዜ አሁን በመሆኑ ውሳኔው ተወስኗል ሲል ገልጿል። ለፖርቹጋላዊ አሰልጣኝ መልካም ምኞቱን የገለጸው ክለቡ ቡድኑን በጊዜያዊነት የቀድሞ ተጫዋቹ ዳረን ፍሌቸር እንደሚመራውም ይፋ አድርጓል። ሌላው በድራማ የታጀበው የሊቨርፑል እና ፉላም ጨዋታ በክራቨን ኮቴጅ ተደርጎ 2-2 ተጠናቋል። በሊቨርፑል አካዳሚ ያደገው ሃሪ ዊልሰን የቀድሞ ክለቡ ላይ አስቆጥሮ ፉላምን ቀዳሚ ማድረግ ሲችል ፍሎሪያን ቪርስ እና በጭማሪ ደቂቃ ላይ ኮዲ ጋክፖ አስቆጥሮ ሊቨርፑልን መሪ ማድረግ ቢችልም ተቀይሮ የገባው አማካዩ ሃሪሰን ሪድ አስደናቂ ግብ አስቆጥሮ ለክለቡ 1 ነጥብ አስገኝቷል። የሳምንቱ ታላቅ ጨዋታ በኢታድ ስቴዲየም ሲካሄድ ማንቸስተር ሲቲ በጭማሪ ደቂቃ በተቆጠረበት ግብ ነጥብ ተጋርቶ ወጥቷል። በ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ በሜዳቸው ቼልሲን የገጠሙት ማንቸስተር ሲቲዎች 1-1 በሆነ ውጤት ተለያይተዋል። ለማንቸስተር ሲቲ ቲጃኒ ራይንደርስ አስቆጥሮ ክለቡን መሪ ማድረግ ቢችልም ኤንዞ ፈርናንዴዝ በተጨማሪ ደቂቃ አስቆጥሮ ኤንዞ ማሬስካን ያሰናበተውን ቼልሲ ከሜዳው ውጪ 1 ነጥብ ይዞ እንዲወጣ አድርጓል። በሌላ ጨዋታ ከሰንደርላንድ የተገናኘው ቶተንሃም 1-1 መለያየት ችሏል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘ።